ጠይቅ ይለኛል። በቃ ስለ ደርግ የሆነ አጀንዳ ይዛ አንድ ቀን አወያ ይለኛል። ማውራት ትችላለህ? አዎ እናወራለን፣ ይቻላል። ትንሽ ጊዜ አለችኝ፣ እናወራለን። ፋሚሊ ምናምን ስላለ ዛሬ ትንሽ ቢዚ ነኝ፣ ግን ትንሽ ደቂቃ ላውራ እችላለሁ። አላቆየም። የመጀመሪያ ጥያቄ መንግስቱ ኃይለማርያም የዚህ አውሮፕላን ነበራቸው ወይስ አልነበራቸው? የምታውቀው ነገር አለ? እዛ ላይ እኔ እንኳን የማውቀው አንድ እሸት የምትባል በ1977 ላይ ኢትዮጵያ የገጣጠማቻት የግል አውሮፕላን የግል ሳትሆን ይሄ በእርዳታ ማስተባበሪያ ኮሚሽን የተሰራች እሸት የምትባል አውሮፕላን ነበረች። ኢትዮጵያ ለመጀመሪያ ጊዜ ከሰሜን ኮሪያ ጋር በመተባበር ከሩሲያ ኤክስፐርቶች ማለት በሶቪየት ዩኒየን ኤክስፐርቶች ጋር በመተባበር የተሰራች ትንሽዬ አውሮፕላን ነበረች። እሱን ነው የማውቀው ቴዲዬ። ኢትዮጵያ ከሰሜን ኮሪያና ከሶቪየት ዩኒየን ኤክስፐርቶች ጋር በመተባበር ያኔ የእርዳታ ማስተባበሪያ ኮሚሽን እንትን ያላት እሸት የምትባል ያኔ በተለይ በድርቁ ሰዓት ተስፋ የሚሰጥ እንትን ኢትዮጵያ አዲስ የአውሮፕላን መገጣጠሚያ እንትን ያለችበት የገጣጠመቻት አይሮፕላን ነበረች። እሸት ትባል ነበረ ቴዲዬ። እሺ የግል አውሮፕላን ግን የተባለው እኔ ብዙም የማውቀው ነገር የለም። ይሄ አይ ዶንት ኖ ሊኖራቸው ይችላል ግን ሞር ላይክሊ ጓድ ፕሬዚዳንት መንግስቱ ማቴሪያሊስት የሆኑ ሰው አልነበሩም። ገባ? እሱን አንድ ድምፅ አስደምጣለሁ። የአገር መከላከያ ሰራዊት የመንግስት ሚዲያዎችም ጭምር የተቀባበሉት አንድ መረጃ ነበረ። የኮሎኔል መንግስቱ ኃይለማርያም አውሮፕላን ተጠግና ለ37 ዓመታት ቆማ የነበረችው አውሮፕላን ተጠግና ወደ ስራ ገባች ይላሉ። ይህን ተከትሎ የኮሎኔል መንግስቱ ኃይለማርያምን የህይወት ታሪክ ኢንተርቪው በማድረግ መጽሐፍ ያሳተመችው ገነት አየለ እቺ የፕሬዝዳንት መንግስቱ ኃይለማርያም እንደነበረች ራሳቸው አረጋግጠውልኛል። ከኢትዮጵያ መንግስት ካዝና በወጣ ገንዘብ የተገዛች ሳትሆን የሶቪየት ህብረት መንግስት በስጦታ የሰጣቸው እንደነበረች ዛሬ በስልክ ጠይቄያቸው ነግረውኛል ትላለች ገነት። እዛ ላይ ደግሞ ወንድማችን ኤልያስ መሰረት ደግሞ ከዛ ተቃራኒ የሆነ በትዊተር ገጹ ላይ ተኮነ ትንሽ ተቃራኒ የሆነ እንትን ብሏል። ገባህ አባባሌ? ግን እኔ ባለኝ መረጃ ባለኝ እውቀት ኢትዮጵያ ሞር ላይክሊ እንትን ላይ ነበረች። ዛሬ ያኔ በዘመኑ በነበሩት እነ ስከድ ሚሳይል እነ ኢራቅ በጣም የሚመጻደቁባቸው የጦር መሳሪያዎች ነበሩ። እዛ ላይ ነበረ ሞር የኢህድሪ መንግስት ሲሰራ የነበረው በዛ ላይ ነው። በነገራችን ላይ ደርግ የሚባለውን ነገር ቢስተካከል ደስ ይለኛል ቴዲዬ። ደርግ ማለት ኮሚቴ ማለት ነው። ኮሚቴ እንትን የነበረ ለዛውም ለ6 ወር ለ7 ወር የነበረ ጊዜያዊ ወታደራዊ አስተዳደር ደርግ ቡድን እንደማለት ነው። የግዕዝ ወርድ ነው። አንድ ኮሚቴ ግን ጠላቶቻችን እኛን ሪፈር የሚያደርጉት አንዳንዴ እንትን በትክክል መጠሪያ ባልሆነ ስም ሲጠራ ያለው ገብቶሃል? እሱ ጋር እንመጣበታለን። እሺ ይሄ ልጨርሰው። ከዛ ወዳጄ ኤልያስ መሰረት ቀላሉ ማስረጃና ማንም በሰከንዶች ጎግል አድርጎ የሚረዳው ሀቅ አለ። እሱም ገነት የለጠፈችው የካናዳ ስሪቷን አውሮፕላን ነው። ዲኤችሲ ቡፋሎ የተባለ የካናዳ ስሪት ነው። የሀገር መከላከያ ሰራዊት ደግሞ የለጠፈው ራሽያ ስሪቷን ነው። ስለዚህ እሷ ተምታቶባት አምታታችኋለች የሚል ነገር ነው። መጨረሻ ላይ ይቅርታ ጠይቃለች። ወይም ደግሞ ከእድሜ መግፋትም ስለሚሆን ልብም ስላላለች ከሀገርም ወታ አሁን ጡረታ ላይ ነው ያለችው እና አላወቀችም እየተወራ ያለው ነገር። መንግስቱ ጋርም ደውላ ድጋሚ ሰዎች ደውለው የቅርቤ ሰዎች ደውለው ሲያናግሯት ያለችው መንግስቱም እድሜያቸው ስለገፋ 83 84 ዓመታቸው ላይ ስለሆኑ ብዙ አላስታውሱ። ምን አውሮፕላን ሲባል ኦኬ አንድ አውሮፕላን ራሽያኖች ሰጥተውኝ ነበር፣ ነገር ግን እንደ ልብ መብረር ስለማትችል እኔ አቁም ያለው መጠቀም ብለው መልሰውላታል። ስለዚህ ምን ለማለት ነው? ጭብጥ ሀሳቡ ምንድን ነው? አሁን ላይ የመንግስት ሰዎች ኮሎኔል መንግስቱ ኃይለማርያም የሚጠቀሙባት የነበረች አውሮፕላን ተጠግና ከ37 ዓመት በኋላ
ለበረራ በቃች ብለው ዜና መስራት ያስፈልጋቸው ለምንድን ነው ብለው በተፈጥሯቸው ሴራ የመተንተን አቅም ያላቸው ሰዎች ነጥቦችን ሲያገናኙ ምናልባትም ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በዜና እንደሰማችሁት በቅንጡ የግል አውሮፕላን ገዝተዋል። ይሄ በስማቸው የተገዛ አውሮፕላን ነው። ስለዚህ አስቀድሞ የመንግስቱ ኃይለማርያም ዜና ሲነገር ሰዎች ኦኬ መንግስቱ ኃይለማርያም ከነበረው ሌሎችም ከነበራቸው ዋይኖት አብይ አህመድ የሚል እሳቤ እንዲፈጥርባቸው ነው። ቅድም ስናገር ሰምታችሁኝ ከሆነ አስቀድማችሁ ሞራል የመውሰድ ወይም ደግሞ የሞራል የበላይነት የመውሰድ የሚባል ነገር አለ በፖለቲካ። ይሄ ህዝብ ለ37 ዓመታት ቆማ የነበረችው የቀድሞ ፕሬዚዳንት መንግስቱ ኃይለማርያም ይጠቀሟት የነበረችው አውሮፕላን ተጠግና ለስራ በቃች የሚል ዜና ስትሰሙ ኦኬ ለካ መንግስቱ ኃይለማርያም የግል አውሮፕላን ነበራቸው። ታዲያ ለምንድን ነው የምንንጫጫው? አብይ አህመድ የግል አውሮፕላኑ ቢኖረው ምንድነው ችግሩ የሚል እንትን እሳቤ ነው የሚፈጥርባቸዋል። ይሄንን ለመፍጠር ነው የሚሉ አሉ። ነገር ግን ከመንግስቱ ኃይለማርያም ጋር አብረው የሰሩ ሰዎች ስለ መንግስቱ ኃይለማርያም ምን ይላሉ? እስኪ ይህን ድምፅ ላሰማችሁ። ትላንትም አስደምጫችሁ ነበር። እውነቱን ተናገር፣ ይሄን ንግግር ስማና ትክክለኛ መንግስቱ ኃይለማርያምን የሚገልጽ ነገር ከሆነ ትነግረኛለህ። ይሰማል? አዎ ቴድዬ ይሰማል። እሺ ይሄን ድምፅ ስማ እና ይሄ ባህሪ ትክክለኛ የመንግስቱ ኃይለማርያም ባህሪ ነው። እናንተም አድማጭ ተመልካቾች ትነግሩኛላችሁ። ስሙት። እንዳይባክን የሚጠነቀቁ መሪ መሆናቸውን እርስዎ ራሱ መስክረዋል። በተለይም ለውጭ ጉዞ የሚመደብላቸውን የዶላር መጠንና አጠቃቀማቸው በንጽጽር ያስቀመጡት አሃዛዊ መረጃ በጣም ገራሚ ነው። ትንሽ እናውራበት። ጥሩ ነው። መቼስ አንድ ሰው ስትገልጽ እንደው መጠጨት ብቻ ሳይሆን በጎኑንም መግለጽ ተገቢና ሚዛናዊ መሆን ያስፈልጋል። መንግስቱ በእውነት በ17 ዓመት ውስጥ መሪ ከሆኑ 13 ዓመት ብንወስድ ቤታቸው መሄዳለው። በነገራችን ላይ ቴኒስ እኔ እና እሳቸው አንድ ላይ ነው የምንጫወተው። አንድ ቡድን የሚያሸንፈን የለም። እኚህ ሰው ማናቸው የምትሉ የወቅቱ የኢኮኖሚ ሚኒስትር የነበሩት ጓድ ፋሲካ ሲደልል ናቸው። ትንሽ ከቀረዎችም የለኛ ነው የሚቆጠረው እና ከቴኒስ በኋላ ምሳሌ በላ ቤታቸው እንሄዳለን። መኖሪያ ቤታቸው መንግስቱ ከአንድ ክፍለ ጦር አዛዥ የተሻለ ህይወት ያልኖረው የሚጠጡትን ከፍተኛ መጠጥ ቢራ ነው። ከፍተኛ ምግባቸው ክትፎና ጎመን ነው። ብዙም በላተኛ ሰው አይደለም። ትንሽ ነው የተጋነነ ነው። በላተኛ ሰው አይደለም ጨርሶ እና ጥሬ ስጋ ፍቃድ ትንሽ ነው የሚቀምሱት። በእውነት በሁሉ ነገር ብዙ አለ። ሰውነታቸው የመሰከረ በላተኛ ነበር እና አኗኗራቸው ባለማወቅ ሳይሆን እኔ አንድ ቀን የቤተመንግስቱን ኃላፊ ጠየኳቸው እና ለምንድን ነው ብዙ ጊዜ ነው ያልበለው ወጡን? ምክንያቱም ያ የመንግስት ወጥ ሲገባ ሲወጣ 10 የሞቀ ነው። ምናልባት ክትፎና ጎመኑ ነው እንጂ ወጡ ከቤተመንግስት ሲመጣ ስለሆነ ገብቶ ሞቆ መጥቶ እና ፋንታይ ደልጎና አላባሪ ቤት ነው እና ምንድን ነው ጓድ ፋንታይ ልምደና ነገር አይቀርም። ፋሲካ ሁሉም የጃንሆይ ሼፎች አሉ። ሰውየው ግን አይወድም። ሰው በየጦር ሜዳ እየሞተ እኛ ምንለቀቅል ብንሚላል እንጂ ሁሉ ከፓስቲ ያለን አሉ እና መንግስቱ በህይወታቸው ሙሉ የጦሩን ህይወት አልረሱም። በእውነት ወታደሮች እንዴት ከዛ መስዋዕትነት ሊላቀቅ እንደሚችል ማሰብ ወይም የሚጠይቀው መስዋዕትነት መቀበል የሚያቀታቸውን መስዋዕትነቱን ግን ያውቁ ነበር፣ በጣም ያውቁ ነበር። ስለዚህ የተንደላቀቀ ህይወት መኖር የለብንም የሚል አቋም ነበራቸው እና ወደ ውጭ ስንሄድ ጃንሆይ ከታህሳስ ግርግር በኋላ እኔ ይህንን ከብሔራዊ ባንክ ነው በወቅቱ የወሰድኩት መረጃ፣ ምክንያቱም ነበር ያገኘሁበት። በማንኛውም ጊዜ $2 ሚሊዮን ነበር የሚያዝ። $2 ሚሊዮን አሜሪካን ዶላር ከታህሳስ ግርግር በኋላ ለአንዱ ጉዞ እሳቸው ብዙ ጉዞ ነው የሚያደርጉት እና ያን ለየፓይለቱ ለየምኑ የሚሰጡት ወርቅ ምን ሁሉ ከዛ የሚወጣ ነው። መንግስቱ መጨረሻ ላይ አሁን ለመንገጽ በማንኛውም ጊዜ በ14 ዓመት ውስጥ $50,000 በላይ ተይዞ አያውቅም።
ለአንዱ እንደውም ህንድ ሄደና ያው ቅድም ያልኩት ጊዜ የህንድ ተማሪዎች ኑሮ በጣም ዝቅ ያለ ነበር እና ያን ሲነግሩ ስሜታዊ የሆኑና ይሰጣሉ። ገንዘብ አልነበረ ከኤምባሲም ከምንም ብቻ በኋላ ከውጭ ነታል ከዚህ ላይ የገበቱን ቃል የተወሰነ ዶላር እንዲሰጣቸው ብሎ አልተያዘም ነበር እና በመጀመሪያ ዓመታቸው በ13 ዓመታቸው በጠቅላላው በውጭ መንግስቱ ያወጡት $145,000 ነው። ኮሎኔል መንግስቱ ኃይለማርያም ሀገሪቱ ፕሬዚዳንት ሆነው በመሩበት ጊዜ በ13 ዓመታት ውስጥ ለውጭ ጉዞ በርካታ ሀገሮች ተጉዘዋል። ያወጡት ብር $145,000 የአሜሪካን ዶላር ብቻ ነው። ይሄ በእውነት መንግስቱ ኃይለማርያምን ይገልጻቸዋል። እነዚህ እንግዲህ የኢኮኖሚ ሚኒስትሩ ናቸው። ጓድ ፋሲካ ሲደል ናቸው። ጃንሆይ ለአንድ ትሪፕ $2 ሚሊዮን ነው በሳምሶናይት ይዘው ሄዱ የነበሩት። መንግስቱ ኃይለማርያም በአጠቃላይ በ13 ዓመት የውጭ ሀገር ጉዞ ታሪካቸው በአጠቃላይ ይዘው የወጡት $145,000 ነው ይላሉ ጓድ ፋሲካ ሲደልን እና መንግስቱ የቅንጡ ህይወት ይገፉ አልነበሩ? ምናልባት የምታውቀው እስኪ ነገር ካለበት ነው። አዎ እኔ እስከማውቀው ድረስ ጓድ ፕሬዚዳንት ኢቭን እንደ መሪ ማለት ነው አንዳንዴ በውጊያ አውደ ግንባርም የሚመጡበት ሰዓት አለ። እንዲሁም ደግሞ አንዳንዴ ሰዎችን ፐርሰናሊ ተመልክተህ ኦብዘርቭ የምታደርገው የራስ ግንዛቤ አለ። ኢቭን ልክ ታስታውስ ከሆነ ማህተመ ጋንዲ ሆኖ ነበረ የሚያሳየው። ገብቶሃል? በጣም ኢምፖርት ሰብስቲቲዩሽንን በጣም የሚያበረታታ ሰው ነበረ ጋንዲ። ታሪኩን ካወቅ መንግስቱ ሁሉ ነገር ከሚለብሷቸው ልብሶች ጀምሮ ብትመለከት በኢትዮጵያ የተመረቱ ልብሶች ናቸው። ከሚያደርጉት ጫማ ጀምሮ ብትመለከት በቃ ፍጹም በዛን ዘመን በነበረው አስተሳሰብ ምንድን ነው አብዮቱ የተወለደው ከዚህ ዝቅተኛ ከሆነ ማህበረሰብ ውስጥ የወጣ ስለሆነ ብዙም ሰውየው ይሄ ማቴሪያሊስት የምትላቸው አይነት ሰው አደሉ። ገባህ አባባሌ? ብዙ ነገራቸውን ብትመለከት ከወታደሩ ጋር እኮ ገብተው ኮሮሾ ሁሉ ሼር የሚያደርጉ ፐርሰናል ሰብዕናቸውን ለምሳሌ ከህፃናት አምባ ጀምሮ ስትመለከት ለህዝብ ያላቸው ወገንተኝነት በተለይ ለጭቁኑ ያላቸውን ወገንተኝነት ስትመለከት ብዙም ፕሬዝዳንቱ ይሄን ያክል የምትላቸው አይደለም። ሌላው የውጭ ጉዞን ጓድ ፋሲካ እንደተናገሩት ምናልባትም በእኔ ግምት ማለት ነው በዛን ሰዓት ታላቋ ሶቪየት ዩኒየንም አጠገቧ ስለነበሩ ብዙም እርዳታ ይመጣ ነበረ። ገብቶሃል? ምናልባት ያንን ከቨሬጅ ማግኘት ችለዋል እንጂ ብዙም አባካኝ ያልነበሩ ሰው ናቸው። አስታውሳለሁ አንድ ጆንትራ ቢልዲንግ የሚባል በዘመኑ የነበረው ፋሽን ጆንትራ ስለነበር አንድ የጉባኤ አዳራሽ አሰርተው ነበረ እና እዛ ላይ እንዴት ይህን የመሰለ ታሰራላችሁ እናንተ በቆሎና ስንዴ አምርታችሁ መስራት የማትችሉ ተብለው በውጭ ጋዜጠኞች ክፍት የሆነ እንትን ሲጠየቁ ምንድነው ጓድ ፕሬዝዳንት የመለሱት? እንግዲህ የኢምፔሪያሊስት አስተሳሰብን ተመልከቱ። ይሄ ታላቅ ህዝብ ነው። ለዚህ ህዝብ ቢያንስ በዚህ ሁሉ ዕድሜ በኖርንበት አንድ የስብሰባ አዳራሽ አይ ቲንክ በ19 ሚሊዮን ብር ይመስለኛል በወቅቱ የተገነባው በ19 ሚሊዮን ዶላር ነው። እቺን የስብሰባ አዳራሽ መስራታችን ራሱ በዚህን ያክል ደረጃ አነጋጋሪ ለምን ይሆናል? ኢትዮጵያ ታላቅ ሀገር ናት። ያላትን ሪሶርስ ተጠቅማ የሆነ መጠነኛ ስራ ብትሰራ ለምንድን ነው እንደ አባካኝ ወይንም የህዝብን ጥቅም እንደማያስከብር አድርጋችሁ የምታዩት የሚል ትልቅ የሆነ ክሪቲክስ አቅርበው ነበረ እና ሳሎናችን ምን አይነት ሶፋ ምን አይነት ኦኬ ልትነግሩን አይገባም ብለዋል ይባላል። ኦኬ ልክ ነህ። አዎ እና ምን ለማለት ነው ቴዲዬ፣ እሳቸው ፐርሰናል ስትመለከታቸው እኔ በጥቂት ጊዜ
ከእሳቸው ጋር በውጊያ አውደ ግንባር የመምጣት አጋጣሚ ገጥሞኝ ነበረ። በተለይ በአቆርዳት በከርከበት እና በቃሮራ አካባቢ ብዙ ጊዜ ተመላልሰው ነበረ ኤርትራ ውስጥ እኔ በነበርኩበት ግንባር ውስጥ። ኮሎኔሉ እንኳን ለሀብት አይደለም ለህይወታቸው የማይሳሱ በጣም ጀግና የሆኑ ሀገራቸውን ከመጠን በላይ የሚያፈቅሩ ወታደሩ ተቸግሮ በዛ ደረጃ ላይ አንዳንድ በአመራር ስህተት እንትን ሲሰራ እንኳን እንባ የሚቀድማቸው በጣም ተቆርቋሪ የሆኑ ሰው ናቸው። እና ግን እዛ ጋር መጨረሻ ላይ አንድ እችና ላስደመጥህና አንድ ጥያቄ ላንሳለህ። ለምሳሌ የመጨረሻዋን ንግግር ስማ። ለውጭ ጉዞ በርካታ ሀገሮች ተጉዘዋል። ያወጡት ብር 145,000 የአሜሪካን ዶላር ብቻ ነው። ከኮሮታ በኋላ ተለውጠዋል። ወደሱ ነው የሚመጣው። እዚህ ጋር ቆርጬው ነው። ከኩዴታው በኋላ ይሄ ባህሪያቸው ግን ተለውጧል። ኩዴታው ማለት 1981 ላይ የተደረገባቸው ወደ ምስራቅ ጀርመን ሲሄዱ የተደረገባቸው መፈንቅለ መንግስት ነው። ከዛ በኋላ ግን መንግስቱ ኃይለማርያም በግላቸው ከብሔራዊ ባንክ የሚያዙት አንዳንዶች እንደውም እስከ $2 ሚሊዮን ድረስ የሚያዙት፣ አንዳንዶች $500,000 ነው የሚሉት። እንደፈለጉ ተጠራጣሪ ስለሆኑ ባህሪያቸው ስለተቀየረ ከዛ ጊዜ በኋላ ገንዘብ ማካበት ጀምሩ፣ ገንዘብ ማሸሽ ጀምሩ የሚሉ ወገኖች አሉ። ምን ትላለህ? ይህም የተሳሳተ አባባል ይመስለኛል። በእርግጥ ጓድ መንግስቱ ሰራዊቱ ሲጠይቀው የነበረው ከግንቦት 8 በፊት የሚጠየቁ ጥያቄዎች ነበሩ፣ ገብቶሃል? እና ነገር ግን እሳቸው አንድ ትንሽ የሚያስወቅሳቸው፣ በእኔም በኩል የሚያስወቅሳቸው በስልጣናቸው ይሄ የመፈንቅለ መንግስት ያደረጉባቸውን ጀነራሎች ከራሳቸው አኳያ ያኔ ማስወገድ እያለባቸው ጦሩ በተደጋጋሚ እነ ጀነራል ጥላሁንን ጨምሮ ሌሎች ጀነራሎች ነበሩ፣ እነሱ መወገድ አለባቸው ተብሎ በጦሩ ውስጥ እንትን ነበረ፣ ብዙ የሚጠየቁ ጥያቄዎች ነበሩ። ነገር ግን እሳቸው መጨረሻ ላይ በግንቦት 8 ያኔ በወታደራዊ ፍርድ ቤት አድርገው እነኝን ጀነራሎች ካስወገዱ በኋላ የራሳቸውን ጥያቄ ፍሊፕ አድርገው ያው ሰራዊቱ እስከዛሬ ስትጠይቀው የነበረው ጥያቄ አሁን ላይ ተመልሶልሃል ማለት እስካሁን ለእኔም ጥያቄ የሆነብኝ ነገር ነው። ይሄ ትክክል ነው ብዬ አላምንም። ነገር ግን ገንዘብን በተመለከተ ግን ላነሳኸው ጥያቄ ጓድ ፕሬዚዳንት እኮ የመሰረተ ትምህርት ዘመቻ ቢያንስ አይ ቲንክ ባለኝ መረጃ ከጀርመን ከሌሎቹም ሀገሮች $1 ሚሊዮን በላይ ሽልማት ተሰጥቷቸዋል። ገባህ አባባሌ? ሌላው በዛ ሁሉ ደረጃ ያደረጉት ሰው እንደውም በሰማሁት መረጃ አይ ቲንክ ገነት አየለም በጻፈችው መጽሐፍ መሰረት ኢቭን የነበረውን ኢትዮጵያ እነኚህ ሰዎች ኢትዮጵያን ከተቆጣጠሩ በኋላ ገንዘቡ የት የት እንደሚገኝ ተቀማጭ የሆኑ ሂሳቦች ያሉትን ሁሉም በአጠቃላይ እንትን ያሉ ሰው ናቸው። እሱ ማን ነው ይሄ አጃቢያቸው ደመቀ ባንጃውም ሲናገር ሰምቻለሁ። ወይ ወደ ኬንያ ሲሄዱ መንግስቱ ኃይለማርያም በሰዓቱ የነበሩት በኬንያ የኢትዮጵያ አምባሳደር የነበሩት እኮ እነ መስፍን ረታ ባልሳሳት በሳምሶናይት ብር ይዘዋል እና በተለይ አሰብ ስለተያዘ ምጽዋም ስለተያዘ ዳይሬክትሊ ቀጥታ ከሰሜን ኮሪያ ይመስለኛል መሳሪያ ለመግዛት በሳምሶናይት ብር ይዘዋል ነው የተባለው። ያንን ሳይመልሱ ቀጥታ ወደ ዚምባብዌ በቻርተር አውሮፕላን ሄዱ። እዛ ላይ ግን ቴዲ ይኸውልህ ብዙ ኮንስፒራሲ አለ። ግን አንድ እዚህ ሀገር ከመጣው በኋላ አንድ ያየሁት አንድ ስታር ትሪቢዩን የሚባል ጋዜጣ ያኔ በሳዳም ሁሴን ጊዜ ያወጣው አንድ አርቲክል ነበረ። እሱን ካገኘው በውስጥ ልክልሃለሁ። እዛ ላይ ምን ይላል መሰለ፣ ያኔ ሳዳም ሁሴን እንዲወጣ በጣም ፕሬሸር በነበረበት ሰዓት ሲአይኤ ያመነው ምንድን ነው፣ ኢትዮጵያም ውስጥ እንደዚህ አይነት ነገር ተፈጥሮ ለሀገሪቱ ፕሬዝዳንት ይሄን ሁሉ ነገር አመቻችተን አሁን ወደሚኖሩበት ወደ ዚምባብዌ እንዲሄድን ያደረግን እኛነን ብለው ሲአይኤዎች አምነዋል። ገባ?
ምናልባት እንግዲህ በመሀል የሚፈጠሩ ትርክቶች አሉ። ገባ ሞር እኔ አሁን ሀሳቡን የሚገዛልኝ የመሰለኝ ቢያንስ እነኚህ ሰዎች የተናገሩትን እንትን ምናልባት በወቅቱ እንግዲህ የኢትዮጵያ ጦር ካስታወስክ ቢያንስ ህወሓቶች እስከ ጅሩ እስኪደርሱ በአዲስ አበባ ዙሪያ እስኪደርሱ ድረስ ኢትዮጵያ የነበራት ጦር መሀል ሀገር ላይ የነበረው ጦር ቢያንስ ከ300,000 በላይ የሚገመት ጦር ነው። ገባ ኖት ኦንሊ ዛት ኢቨን አየር ኃይሉም በኢትዮጵያ ውስጥ የነበረ ነው። ምናልባት እነ ጓድ ተስፋዬ ገብረ ኪዳን ጀነራል ተስፋዬ ገብረ ኪዳን ያኔ እንትን ላይ ያሉ ለተወሰነች ጊዜ ኮሎኔል መንግስቱ የወጡት ግንቦት 13 1983 ነበረ እና ከዛች በኋላ የነበራቸው ጥቂት ጊዜ ነበራቸው። ያንን ነገር ምናልባት እልቂት ይመጣል ብለው ስለፈሩ ነው እንጂ መንግስቱ ኃይለማርያም ዚምባብዌ አስቀድመው በሰዓቱ የዚምባብዌ ኢኮኖሚ ስለወደቀ እጅግ ዘመናዊ ቅንጡ ቪላ ቤቶችን ከአንድም ሁለት እንዲሁም ደግሞ የእርሻ መሬት ስለመግዛታቸው እኮ በቅርበት የሚያውቋቸው ሰዎች አጎታቸው አስራት ወልዴን አስቀድመው ከራሽያ ወደ ዚምባብዌ በመምጣት በዚምባብዌ ኢትዮጵያ አምባሳደር ካረጉ በኋላ በእሱ አማካኝነት ልጆቻቸውንም ከእስራኤል አመጥተው ዚምባብዌ እንዲማሩ ካደረጓቸው በኋላ እዚህ ቅንጡ እጅግ በጣም ውድ በሆነ ዋጋ ያው በዛ ሰዓት እንግዲህ ኢኮኖሚ በወደቀበት ሰዓት አስቀድመው ገዝተዋል ነው። አዎ ያንን ነገር ቅድም እንዳልኩ የስታር ትሪቢዩን ጋዜጣ ምን ብሎ ነው ሁሉን ነገር አሜሪካኖች እንዳመቻቹ አድርገው ነው የጻፉት። ገብቶሃል? ምናልባት ጓድ ፕሬዚዳንት ዲሉን ሊቀበሉ ይችላሉ፣ ግን ኦቨርኦል ይሄን ነገር ምናልባት ይሄ ሊያስወጣ የሚችለውን ማንኛውንም ነገር የሸፈነው የአሜሪካ መንግስት ነው ብዬ አምናለሁ። ገባ ባለኝ ሁኔታውን ሳየው መንግስቱ ከኪሳቸው ፈልቅቀው ያወጡት ሳይሆን ነገሮችን ስትመለከት እንትን ነው። ምናልባትም ይዘውት ሄዱ የሚባለው ገንዘብ አይ ቲንክ ወደ $3 ሚሊዮን በሻንጣ አጭቀው ምናምን ወጡ የሚባል ነገር ነበረ። ግን በወቅቱ በነበረው ፕሬሸር ይሄን ያክል ይኖራል ብዬ ማሰብ አልችልም። ግን አገሪቱ ከገባችበት ቀውጢ ሁኔታ አንጻር ግን ስትመለከት ምናልባት በተቃራኒው አኳያ ብንመለከት መንግስቱ እዛ ውስጥ ቢቆዩና ምናልባት ያ ጦርነት ቢካሄድ ኖሮ በከተማ ውስጥ አሁን የምናስበው ነገር ላይ ከሰት ይችላል። እኔ የማስበው ግን እንደው በቀናነት ከወሰድ ነው ምናልባት ፕሬዚዳንቱ መውጣታቸው የተሰጣቸውን ዲል መቀበራቸው እንደ ትልቅ አደጋን እንደማስቀረት አድርጌ ነው እንትን ምለው። ገባህ አባባሌ? እሱን እናወራለን። የተቀሩት የደርግ ሰዎች ድራማ ሰርተውባቸው ነው ወይስ ደግሞ የቀረበላቸውን ዲል ተቀብለው ነው? እሱን መጨረሻ ላይ እናወራለን። እስኪ ወደ ደራሲ ኃይለመስቀል ጸጋ ልምጣና ቴዳይ በዚህ ጉዳይ ላይ መጀመሪያ በጣም ሪስፔክት እንዳለኝ እና እጅግ በጣም እንዲሳካልን እንደምፈልግ ክብሬን ልንገርህ። ከገባው አይቀር ከንቱ ውዳሴ አይደለም መናገር የፈለኩት ያነሳችሁትን ይሄ የገንዘብና የመንግስቱን ኢሹ ብቻ ነው። ሌላው መውጣታቸውን ምናምን አሁን ያወራችኋቸው እንትኖች ብዙ መሄድ አልፈልግም። ግን ቅድም ነካ አድርገዋል። መቶ አለቃ ደመቀ ባንጃው ከገነት የጦር አካዳሚ ጀምሮ ሁለታ ጓደኛቸው የነበሩ ይመሰክራሉ። አንደኛው የእሳቸው ምስክር ምንድነው? ሀብታሙ አለባቸው እንደገለጸው በደንብ የመሳሪያ ግምጃ ቤት ኃላፊ ሆነው በሚሰሩበት ጊዜ መንግስቱ የነበሯቸውን ወንበሮች 4ኛ ክፍለ ጦር በኋላ ፕሬዚዳንት ከሆኑ በኋላ ይዘዋቸው ሄደው ይገለገሉባቸው እንደነበረ የቤታቸው ሁኔታ፣ የቤት እቃዎቻቸው
አንድ መለስተኛ መምህር ሊኖረው የሚችል እንጂ ፈጽሞ የኢትዮጵያ ፕሬዚዳንት እንዲያውም ከቀዳማዊ ኃይለ ሥላሴ በኋላ ያለ ማለት ነው የእሱ ነው ተብሎ የሚገመት አልነበረም። ሁለተኛው በ1988 በፈረንጆቹ በእኛ 81 መጨረሻ ላይ ጋዳፊ መጥቶ ነበር አዲስ አበባ እና ራሱ ጋዳፊ የሚሰጥበት አንድ ምስክርነት አለ። በዝግ ስብሰባ መንግስቱ ኃይለማርያም ጋር ስብሰባ አድርገው እንደነበረ በዝግ በአፍሪካ ትልቅ የሆነ ጥምር ጦር መመስረት እንደሚፈልጉና እንደተስማሙ ራሱ ጋዳፊ ገልጿል። ጋዳፊ በህይወት ታሪኩ ላይ ከጻፈው ጽሁፍ ማግኘት ይቻላል። ከዚያ በተረፈ ምንድነው ይሄን ያነሳሁት ሽልማትም እንደሰጧቸው ራሳቸው ጋዳፊም ይናገራሉ። ብዙ ሰዎችም የሚያውቁት እውነት ነው። 1 ሚሊዮንም ይላሉ 2 ሚሊዮንም የሚሉ ጽሁፎች አሉ። ብቻ ግን በኩዌት መንግስት የኢራቅን ወረራ ተቃውሞ የደርግ መንግስት በመቆሙ $10 ሚሊዮን በስማቸው ቼክ እንደሰጣቸው አምቤያለሁ። አዎ እንደዚህ የቁጥሮች እንትን አሉ እንጂ 2 ሚሊዮንም የሚሉ አሉ 5 ሚሊዮንም ሲሉ ሰምቼ አውቃለሁ። ግን አሁን እኔ በትክክል የቁጥር እንትን እንደው 80% ምስማማበት 1 ሚሊዮን የሚለው ነው። የሆነ ሆኖ $1 ሚሊዮን ያኔ እጅግ በጣም ብዙ ነው ካለው የገንዘብ ቫልዩ አንጻር በጣም የተጋነነ ብዙ ነው እና እሱን ገንዘብ መጨረሻ ላይ ሲወጡ ፍቅረ ስላሴ ወግደረስ ራሱ የሚመሰክረው ነው። ለገነት አየለ አንበሴ ሁለተኛው ላይ የመጀመሪያውን አስተዋል ሁለተኛው ላይ ከሚናገሩት ነገር እሷም ቆጥራ ከያዘቻቸው መረጃዎች አንደኛው ይሄ ነው። በፍጹም ያንን ሽልማት ሁላ ይዞ አልሄደም። በስጦታ የተሰጠውን መንግስቱ ከሌላው ነገሮቹ እንዳሉ ነው የፖለቲካሊ ያለኝን ሐሳብ ሳይሆን ሌሎቹ ነገሮች እንዳሉ ነው። በገንዘብ ግን የገንዘብ ሰው እንዳልሆነና አይደለም እንዲያውም የተጋነነ ወግ አጥባቂነት ማለት የፕሬዚዳንትነት ፕሮቶኮሉን የማይመጥን የአንዲት ትልቅ ሀገር አፄ ኃይለሥላሴን አይተህ የመንግስቱን አኗኗር ስታይ ተገቢ አልነበረም፣ እንዲያውም በሚገባው ልክ አልኖረም የሚያስብል ነው። በገንዘብ ብቻና ብቻ ነው ሐሳቤ። ይቅርታ፣ አመሰግናለሁ። ጊዜ ያክብርልኝ። የመጨረሻ ጊዜ ካላችሁ ያው የኢኮኖሚ ሚኒስትሩም ጓድ ፋሲካ ሲድልል የሻሙላው ትውልድ መጽሐፋቸው ላይ በኢንተርቪውም ሲናገሩ እንግዲህ እንዲሁም ሌሎች እና አዲስ ተድላ ሌሎች የደርግ ባለስልጣናቶችም ሲናገሩ ሰምታችሁ ከሆነ ከመንግስቱ ኃይለማርያም ሙሰኛ አይደሉም ከሚለው ጉዳይ ላይ ወይም ደግሞ ገንዘብ ይወስዳሉ ከሚለው ጉዳይ ላይ ሁሉም ይስማማሉ። ነገር ግን በተለይ ከ1981 መፈንቅለ መንግስት በኋላ ባህሪያቸው እንደተለወጠና በቀጥታ ከብሔራዊ ባንክ ራሳቸው የሚያዙት ገንዘብ ዶላር እንዳስቀመጡ ነው የሚናገሩት። ይህንን ያውቃለሁ ሲናገሩም ስለሰማሁኝ ማለት ነው። ኦኬ፣ ወደ መጨረሻው ልምጣ። የሆነ ሆኖ ኢትዮጵያ ሀገሬ የሚመጣው የሚሄደው ሁሉ ያው ይበላሻል። ምስኪኑ ህዝብ ነው አሁንም ድረስ ያለንበት ሁኔታ ላይ ያለ ነው። መንግስቱ ኃይለማርያም እስከ 1981 ድረስ ሁሉም በሚያውቀው ደረጃ ሙሰኛ አልነበሩ። ቤተመንግስታቸው እንኳን ከሀረር አካዳሚ ከነበሩበት ይዘው የመጡትን ወንበር ነው። እንደውም በአንድ ወቅት አስታውሳለሁ እሳቸው ሳያውቁ ለስራ ወጣ ባሉበት እድሳት አከናውነው የደርግ ሰዎች ጠብቋቸው በጣም እንደተናደዱ ራሳቸው ነው የሚናገሩት። በነገራችን ላይ ስለ ሰው ሲነገር ስትሰሙ ሰውየው ተናግሮ ስለራሱ ከሚናገረው ይልቅ ሌሎች ሰዎች ሲናገሩ ማድመጥ ያለባቸው የሚል እምነት አለኝ እና በገንዘብ ጉዳይ ይሄን አላደረጉም። ግን አንድ የሚያስማማኝ ነገር መፈንቅለ መንግስት የከሸፈው መፈንቅለ መንግስት 1981 ከተደረገ በኋላ ግን መንግስቱ ኃይለማርያም ባህሪያቸው ተለውጧል። ያ ወደ ዚምባብዌም ሲሄዱ በማጎታቸው አስራት ወልዴ እንዲሁም በልጆቻቸው ስም አሁን የሚኖሩትን ኑሮ ሊያኖራቸው የሚችል ረብጣ ሚሊዮን ዶላር ይዘው ወጥቷል የሚለው እኔ ያስማማኛል። ይሄ ግን የሆነው ከ1981 በኋላ ነው። የመጨረሻ አንድ ጥያቄ ላንሳላችሁን አንሰነባበታለን። መንግስቱ ኃይለማርያም ድራማ ተሰርተው ነው ወይስ እንዳሉትም እሳቸው መሳሪያ ለመግዛት ነው
ብላቴን ለመጎብኘት ነው ወይስ የደርግ ሰዎች ተስፋዬ ገብረ ኪዳን፣ ተስፋዬ ወልደስላሴ፣ ፍስሐ ድራማ ሰርቷቸዋል? ምንድን ነው የምትሉት? አሁን ድረስ ፍንትው ያለ ምላሽ ያላገኘ ነገር እሳቸውም እኔ ሀገሬን ለቅቄ መሄድ ሰው አይደለም እስከ መጨረሻው ቀላ ድረስ የምታኮስ ሰው ነኝ፣ ነገር ግን እነዚህ የማይረቡ ሰዎች የኔን መውጣት ተከትለው የማይረባ ነገር ወሰኑብኝ እንጂ እኔ ኮብልያ አይደለም ይላሉ። ኮብልያ አይደለም የወጣሁት ይላሉና የእናንተ ግንዛቤ የእናንተ እውቀት ምንድን ነው የሚለው? እናንተ ማንበብ ምንድን ነው የሚያሳየው? እስኪ ነገሩ መንግስቱ ኃይለማርያም ኮብልለው ነው ወይስ ድራማ ተሰርቶ ነው? ከአንተ ልጀምርና ወደ እሺ፣ በጣም ጥሩ ቴዲዬ። ከዛ በፊት ግን ከመውጣቴም በፊት አንድ ትንሽ ነገር ማለት እፈልጋለሁ ስለ ጓድ ፕሬዚዳንት። ምንድን ነው አንዳንዴ ብዙ ጊዜ ኔጌቲቭ ሳይዱ ነው እንጂ የሚወራው የኢትዮጵያ ሕዝብ ያደረገው አብዮታችን ያደረገው ትልልቅ ስራዎችም ብዙ ጊዜ ይዘነጋሉ። ለምሳሌ ቴዲዬ የኢትዮጵያ ሕዝብ ቁጥርን ብትመለከተው በዛን ዘመን እስከማስታውሰው እኔ በደረስኩበት ዘመን እስከማውቀው ድረስ ከ48 ሚሊየን ወደ 68 ሚሊየን ህዝብ የደረሰበት ሁኔታ ነበረ እና በዛን ዘመን አሁን ላይ ያለው የህዝብ ቁጥርን ግምቱ ውስጥ ክተትልኝና ምን ለማለት ነው፣ በዛን ዘመን በነበረው በኢትዮጵያ ውስጥ በተለይ በጤና ሴክተር ላይ ብዙ ስራ አልነበረም፣ በተለይ በንጉሱ ዘመን በነበረው ማለት ነው። ነገር ግን ጓድ ፕሬዚዳንት በወሰዱት ቆራጥ አመራር በጤና ዘርፍ ላይ ያኔ ካስታወሳችሁ በወቅቱ ከነበራችሁ ለምሳሌ አንድ እናት 5 ልጆችን መውለድ ብትችል ከ5ቱ ምናልባት የሚያድጉላት ሜቢ 1 ልጅ ቢያድግ ነው እና ብዙ የእናቶች ሞትና የህፃናት ሞት የነበረበት ሁኔታ ትመለከታለህ። ነገር ግን የኢትዮጵያ አብዮት የወሰደው በጤና ዘርፉ ላይ ወደ ኢቨን በመንደር ደረጃ ውስጥ የእናቶች ሞትን የሚያስቀር የህፃናት እድገትን፣ ክትባትን፣ ሄልዝ ኬር ሲስተሙን በጣም ማሳደግ ችሏል። አሁን ላይ ስትመለከተው የህዝብ ቁጥር በእጥፍ እንዲያድግ ያደረጉት የእሳቸው አመራር ነው ብዬ ክሬዲት ልሰጣቸው እፈልጋለሁ። ሁለተኛው በመሀይምነት ዘመቻ ላይ ያደረጉትን ነገር ደግሞ ቀላል ነገር አልነበረም። በወቅቱ በጣም ትልቅ ትግል የተደረገበት፣ ትልቅ መስዋዕትነት የተከፈለበት፣ አብዛኛው የኢትዮጵያ ህዝብ እንግዲህ በዛን ዘመን ምናልባት የተማረ የምትለው ከ10% ያልበለጠበት ሁኔታ ሲሆን አሁን ላይ ያለው ለደረሰበት ደረጃ የትምህርትን አስፈላጊነት መሰረት የጣሉ ሰዎች ናቸው። ቢያንስ 2 ነገሮችን ሰክሲድ ማድረግ ችለዋል። ይሄ ታሪካቸው ቢነገርላቸው በጣም ደስ ይለኛል። ሌላው አሁን አንተ ያነሳኸው ጥያቄ መሬት እውነት ለመናገር ይሄ ብቻም ሳይሆን የመጀመሪያ በእስልምና እምነት ተከታዮች ዘንድ ራሱ ጥያቄ ሲያነሱት የነበረው ይህ የሞሊድ በዓል የብሔራዊ በዓል እንዲሆን ማድረግ ችለዋል። የመሬት ጉዳይ መልሰዋል። ይህን ገና ደግሞ ሀብት በውስን ሰዎች ቁጥጥር ስር የነበረበትን ስርዓት ለህዝብ ማከፋፈልን አድርጓል። በዋነኛነት የሚወደስላቸው መልካም ነገር ነው። ያነበርኩት ሌላው ደግሞ የሰራተኞች መብት ራሱ አዎ እንግዲህ በዛን ዘመን በተለይ በኢትዮጵያ ላይ አሁን ኮንፊውዝድ ያደረገው ጓድ ፕሬዚዳንት እስካሁን በልባችን ውስጥ እንዲያድግ ያደረጉት ይሄ ቴሪቶሪያል ናሽናሊዝም የምትለው ገብቶሃል። ሰዎች ሀገር የምትባለው የመሬት ፍቅርን ማለትም የኢትዮጵያ ከሰሜን ጫፍ እስከ ደቡብ ጫፍ ከምስራቅ እስከ ምዕራብ ያለውን የኢትዮጵያን ዳር ድንበር ቅንጣት አፈሯን ሁሉም የኢትዮጵያ ህዝቦች የኔ ነው ብለው ሀገራዊ ስሜት፣ ብሔራዊ አንድነት እንዲኖራቸው ትልቅ ትግል ተደርጓል። አቶ መለስ ዜናዊ ፊዚካሊ ደርግን ብናሸንፍም ደርግ ደግሞ የመሰረታትን ያንን አይነት አስተሳሰብን በሂደት እንዴት አድርጎ ኢንዶክትሪኔትድ አድርጎ ትውልዱ
የመሬት አንድነት እንዳይሰማው ገብቷል አባባሌ። ገሌ መጣብኝ ተብሎ ጭንቅላቱ ላይ አጥር ሰርቶ ያንን ነገር ሁሉ እንትን እንዲል ያደረጉ ጠንካራ ኢትዮጵያዊነትን ማለትም ይሄ በኢትዮጵያ ላይ በተለይ ቴሪቶሪያል ናሽናሊዝም የምንለው ላይ በጣም ሰርተውበታል። ምናልባትም አሁን ለብሔርተኞች እስካሁን ድረስ የሚያስቸግራቸው ይሄ ቴሪቶሪያል ናሽናሊዝም የምንለው ለምሳሌ ኡጋዴንን ብትመለከት የኢትዮጵያን በአጠቃላይ ጂኦግራፊካል ባውንደሪውን ብትመለከት በተለይ ቀኝ ገዢዎች ከወጡ በኋላ ያለውን ካርታ ብትመለከት በጣም የተሰሩ ማቴማቲካል የሆኑ ማፖች አሉ፣ ኮሎኒያሊስቶች ያሉትን። ያንን ባለበት ሁኔታ ሪቴን ተደርጎ የኢትዮጵያ ሕዝብ በተለያየ አቅጣጫ ወረራ ቢደረግበት አገሩን ለመገንጠል ቢነሱበት ልክ እንደ ንብ ሆ ብሎ እንዲነሳ ያንን ናሽናሊዝም እንዲያድግ ያደረጉ ታላቅ ሰው ናቸው ብዬ አምናለሁ። ሌላው ወደ አነሳህበት ርዕሰ ጉዳይ ስመለስ መንግስቱ ምን አይነት ፐርሰናሊቲ ያላቸው የሚለውን ነገር እናያለን። እንግዲህ ኢህአፓ የመግደል ሙከራ ካደረገችባቸው ጀምሮ እሳቸው ካደጉበት ከጦሩ ቤት ስትመለከት አንዳንዴ ቅልጥ ባለ ውጊያ መካከል ጦሩ መካከል ገብተው እኔ ሁሉ በነበርኩበት ቅድም በነገርኩ ግንባሮች ሁሉ ፊት ለፊት መጥተው ምንንም ሳይፈሩ የሚጋፈጡ ሰው ናቸው እና ለእኔ የከበደኝ አሁን ድረስ የሚከብደኝ ፕሬዚዳንት መንግስቱ ሸሹ የምትለው አይዶን ኖ ገብተዋል። አንድ ሰው ጀግንነቱን በውጊያ አውደ ግንባር ላይ መጥቶ ያስመሰከረን ሰው ሸሸ ማለት ይከብደኛል። ነገር ግን በነበረው ሁኔታ ላይ ጓድ ፕሬዚዳንት እኔ የምረዳው ምናልባት ጥፋትን ያስቀሩበት ሁኔታ ነው። ምክንያቱም ህወሓትም ይሁን ሻዕቢያ ሲሄዱበት የነበረውን ነገር ብትመለከት እያንዳንዱ ባደረጉት ጎሬላ ትግል ውስጥ ስትመለከት እነሱ ምንም ነገር የማይሳሱበት ሁኔታ፣ አንዳንዴ እኮ የምትሳሳበት ነገር አለ። ድልድይን ስታፈርስ ወይንም የህዝብ መሰረታዊ የሆኑ ነገሮችን ስታደርግ ልትሳሳ ይገባሃል። ነገር ግን በወቅቱ የነበሩት ህወሓቶች ካላቸው እንትን ስትመለከት ሻዕቢያንም ስትመለከተው ምንም አይነት በቃ እነሱ አዲስ አበባም ድምጥማጧ ብትጠፋ ዘይዶን ኬር ገባ እና ጓድ ፕሬዚዳንት ምን ያደረጉት ነገር እኔ የምቆጥረው አንዳንዴ የራስን ኢጎ ሰፕረስ አድርገህ ህዝብን ለማዳን የተወሰደ እርምጃ ነው እንጂ ፐርሰናሊ እኔ በፍጹም መንግስቱ ባየኋቸውም ይፈራሉ የሚል ነገር እኔ አይ ዶንት ኖ ቤቢ ብላቴ ብለው ወደ ኬንያ ወሰዳቸው። አዎ በወቅቱ እንግዲህ የሚባለው ወታደሮቹን ለማስመረቅ ነው ምናምን የሚባል የተወሰነ ሪዝን ተሰጥቶ ነበረ። ግን እሳቸውም ደግሞ ይሄ ነገር ኮንፊውዝድ ሞር ክሊር ቢያደርጉት መልሱ ያለው እሳቸው ጋር ነው ብዬ አምናለሁ። እሳቸውማ ባልፈረጠጥኩም አልኩ መሳሪያ ነገር። አዎ እሳቸው እኔ ሞር ላይክሊ እሳቸውን የምለው ካላቸው ኤክስፒሪየንስ አኳያ ይሸሻሉ የሚለውን ነገር መቀበል ይከብደኛል ለእኔ ማለት ነው። ኦኬ ያን ሊመልስልን የሚችለው ብላቴ ማሰልጠኛ ተቋሙን የተመረጡ ተማሪዎችን ልጎብኝ ብለው ከአዲስ አበባ ወደ ብላቴ የሚወስዳቸው ነዳጅ ከሞሉ በኋላ ብላቴ ተመራቂዎችም አስመራቂዎችም እየጠበቋቸው ባሉበት ሰዓት ላይ አውሮፕላኑ ከፍ አድርገው በሩደልፍ በኩል ወደ ኬንያ የሄዱበትን አሳማኝ የሆነ ነገር ከነገሩ እውነትም ፈርጥጦ አይደለም ለማለት እንችላለን። አሁን ግን ይሄ ባልተመለሰበት ቦታ ላይ አዎ ይሄ ነገር እንዴት ነው አንተ አሁን ለረጅም ጊዜ በዚህ በተለያዩ አውደ ግንባሮች ያየኸው ሰው አውት ኦፍ ኖዌር እንትን ይሆናል ማለት ለእኔ አሁን ለጭንቅላቴ ይከብደኛል። ነገር ግን ይሄ ነገር መጥራት አለበት። ገብቶሃል አባባሌ? ልክ ነህ። ግን እኔ ኦቨርኦል ስመለከተው ሸሹ የሚለውን ነገር መቀበል ለእኔ በጣም ከባዱ ነገር ነው። ግን አሳማኝ የምለው ነገር ለእኔ ምናልባት ባለው ነገር ብዙ እልቂት እንዳይመጣ እሳቸው ህዝብን የማዳን ነገር ነው ያደረጉት ብዬ ነው የምወስደው።
ገብቶሃል? ምንም ይሁን ምንም ሪዝናቸው ቢያንስ እንግዲህ ልብ አድርግ ቴዲ፣ አዲስ አበባ ውስጥ ብቻ የነበረው የኢትዮጵያ ጦር ከ250 ሺህ በላይ ጦር ነው የነበረው። ትልልቅ መሳሪያ እስከ ቢኤም ድረስ የታጠቀ ሚሳይሎች ያሉት በጣም ትልቅ የሆነ ጦር ነበራቸው። ያ ጦር መመለስ ይችል ነበረ። አንድ ጠቅላይ ሚኒስትር አብይ አንድ የተናገረው ነገር አለ። ምናልባት ሞር ዲቴይል በሄድበት ጥሩ ነበረ ብዬ አስብ ነበረ። አዎ መንግስቱ ኃይለማርያም ላይ የተሰራው ድራማ እኔም ላይ እንዲሰራ አልፈልግም አይነት የማለት ነገር ነበረ። ኤኒዌይ ብቻ ለመቀበል የሚከብድ ትውልዱ መልስ የሚፈልግ ይመስለኛል። እዛ ላይ ላለው ቴዲዬ ቴንኪው ስለጋበዝከኝ በጣም ነው የማመሰግነው። አሁን ያለው የብልጽግና መንግስት ታሪክ ራሱን የደገመ ይመስላል። የመንግስቱ ኃይለማርያም ባህሪ ያዘ ይመስላል። ብልጽግና በጣም ግራ የሚያጋባ መንግስት ነው። ገብቶሃል አባባሌ? ብልጽግናን አሁን ስትመለከት እኔ በሶስት መንገድ የምመለከተው መንግስት ነው። በመጀመሪያ ላይ ሲሄድበት የነበረው፣ ሁለተኛ ነገር ደግሞ እንደ ፓርቲ ሜይ ቢ ትክክለኛ አቋሙን የማይገልጽበት በጣም አሁን ላይ የገባበት ራሱ ምስቅልቅል ሁኔታን ስትመለከት ያው በኢትዮጵያ ፖለቲካል ካልቸር ላይ ትረዳለህ። ምንድነው አይዘር ግራ ዘመምነህ ወይም ቀኝ ዘመምነህ። ብልጽግና ግን በሁለት ጥይት እየተመታ ያለ ፓርቲ ይመስለኛል። ገባህ አባባሌ? ወይ ከብሔርተኛ ጎን አልሆነም ወይንም ደግሞ ከአንድነቱ ኃይል ሊሆን አልቻለም። ገባ? በሁሉም ዘንድ ተአማኒነትን እያጣ ያለ ነው። ግን ትልቁ ሊቨሬጅ አንዳንዴ መምረጥ ያለብህ ነገሮች አሉ። ገባ? ለኢትዮጵያ ሎያሊስት ነኝ ካለ በቃ ለኢትዮጵያ ሎያሊስት ሆነ በክፉም ቀን በደግም ቀን መገኘት መቻል አለብህ። ገብቶሃል? ብልጽግና ይህን ሲያደርግ አልተመለከትኩትም። ወይንም ደግሞ ለብሔርተኞቹም ታማኝ አይደለም። እንዴት ነው የኃይል ሚዛኑ በዳበረበት ሁኔታ በዚህ ሁኔታ አይዶን ነው ኢትዮጵያን እስከ መቼ እንደሚጎዳት አላውቅ እንትን እንደሚል መረዳት ይከብደኛል። ግን ለእኔ የሚሻለው ለገባበት ዓላማ እንደ አንድ ወታደር ጠቅላይ ሚኒስትሩ ሙሉ ለሙሉ ለኢትዮጵያውያን አብሯቸው ለነበረ ኢቨን ከኖሞር ሙቭመንት ጀምሮ በክፉም በደጉም አብሯቸው ለነበረ ህዝብ ታማኝ ቢሆኑለት መልካም ነው። ለምሳሌ የአዲስ አበባ ህዝብ ታስታውሳለህ፣ ከሳቸው ጎን ቦምብ ሁሉ እስከ ማቀፍ የደረሰበትን ህዝብ እንዴት አድርገው እንትን እንዳሉት የብልጣብልጣ ጨዋታ እንደተጫወቱ ይሄንንም ስትመለከት በጣም ታዝናለህ። ግን እሳቸው መታመን ያለባቸው ለኢትዮጵያ ህዝብና ለኢትዮጵያ ነው። በቃ ያንን ካደረጉ የኢትዮጵያ ህዝብ ሙሉ ድጋፉን ይሰጣቸዋል። በተለይ የአንድነቱ ኃይል በሀገሩ ጉዳይ ላይ ሞር ጋራንቲ ከገቡለት ምንም ኃጢአታቸውን ይቅር ብሎ እኮ ሊደግፋቸው የሚችል ህዝብ ነው ብዬ አምናለሁ። ቴንኪው ቴዲዬ። ቴንኪው ወለቱን ተናገር። እሺ ኃይለ መለኮት ወደ አንተ ልምጣ። ኃይለ መስቀል ከመጀመሪያው ሀሳብ ስነሳ መንግስቱ ኃይለማርያም ለህዝቡ አዝኖ አገር ለቀቀ ብዬ አላስብም። ያንን ሁሉ ሰው በይፋ በአደባባይ የገደለ መሪ፣ ያንን ሁሉ ገንዘብ፣ መሳሪያ፣ ደም ያፈሰሰ መሪ ለህዝቡ አዝኖ ወደ ህዝባዊ ሄደ ምንም የማያሳምንም የማያስማማም ነገር ነው። ከዚያ ይልቅ የታላቋ ሩሲያ መውደቅ፣ የሶሻሊዝም መፈረካከስ፣ ትልቁ ደግሞ የሰርጎቪች ሚካኤል ጎርባቾቭ መምጣት ለመንግስቱ በጣም ትልቅ አደጋ ስለነበረው እንዳልከው አብዛኞቹ ነገሮች ከመሄዱ ቀደም ብሎ የተዘጋጀባቸው ናቸው። የሙጋቤ ጋር ያላቸው ትልቅ የሆነ ወዳጅነትና የግል ቅርበትም አንደኛው ቁልፍ የሆነ ነገር ነው። ከአምባሳደሩም በተጨማሪ እንዲያውም አንዴ እንደ ኢሚዲየት ኮዝ ነው ተብሎ ከሚጠቀሱ እንትኖች አንዱ ጨዋታ ሊመስል ይችላል። ኖርማሊ ግን አይደለም።
መንግስቱ ኃይለማርያም ጎርባቾቭን ሊያገኙ በሄዱ ጊዜ ያሳዩት የወታደራዊ ካርታ ነበር። ማለት ጥይት ወይ መሳሪያ ብዙ ጊዜ ቢገዙም በቅናሽ ነው ከሶሻሊስቶቹ፣ አሊያም ደግሞ እርዳታ ነው፣ ድጋፍ ነው እና ከበፊቱ የበለጠ ነበር የጠየቁት። የወታደራዊ ካርታውን እያሳዩ በሰሜን በኩል ህወሓት የሚባል ድርጅት አገሪቱን ይዟል፣ በደቡብ በኩል እንትና፣ በታች በኩል ሶብነግ፣ በምዕራብ በኩል ኢህዴን ምናምን እያሉ ሁሉንም ቀይ ያከበቡበት አሉ መንግስቱ። የጎርባቾቭ መልስ ያስቅ ነበር ግን ለመንግስቱ ኃይለማርያም፣ ምክንያቱም ጥፋ ሂድ እንደማለት አይነት መልእክት ያዘለም ነበር ይባላል። ምን ብሎ ነው የመለሰላቸው? እና እርስዎ የት ሆነው ነው የሚመሩት? ሁሉም ከተያዘ ለምን ወጥተው አይመሩም አይነት መልስ መልሶላቸዋል የሚባል ስላቅም አለና ቀድሞ ተዘጋጅቶበት ስለነበረ ብዙ ነገሮችን አመቻችተዋል። ኮምፕሊትሊ ነው የማምነው በግሌ። ያው ሸሽተው ነው ከዚያ በፊት የተናገሩትን አንድ ጥይትና አንድ ሰው እስኪቀረኝ ዋጋለው የሚሉትን ቢሽሩት አይገርምም። ምክንያቱም ያንን ሁሉ የለፉለትን መሬት በጊዜው ከ5 ቢሊዮን በላይ ገንዘብ የወጣበትን የሰሜኑን ክፍል በጦርነት እንደዛ ካወደሙ በኋላ መጨረሻ ላይ ተውት ይውሰዱት፣ ድንጋ ነው ወርቅ የለው ምን የለው አይደል ያሉት። ያንን ሁሉ ካሉ በኋላ ስለዚህ አንድ ጥይት እስኪቀረን እንዋጋለን ብሎ የነበሩ ሰው እንዴት ብለው ይሸሻሉ አንልም፣ ሰክተው ነውም አንልም። አሜሪካኖቹም ይደግፏቸዋል። በአሜሪካኖች እንትን ነው የወጡት የሚባለው ነገርም ፍጹም አያሳምንም። መንግስቱና አሜሪካኖቹ ተስማምተው የሚያውቁበት መንገድ ስለሌለ ብዬ አስባለሁ በግሌ። እሺ፣ ደራሲ ኃይለመስቀል ጸጋ ከልብ ነው አመሰግነው። መልካም ቴዳይ፣ እኔም በጣም አመሰግናለሁ። አክባሪ ነኝ። ይመቹት። እሺ፣ ቴንኪው።